ለቅዱስ አማኑኤል የሚሳነው ነገር የለምና እጅ ላይ ወድቄ ነበረ። ለቤቱ ሳይሆን ለውጭ የሚሆን ሰው ላይ ወድቄ ነበርና የመጀመሪያ ልጃለች 8 ዓመቷ ነፍሰ ጡር እንደሆንኩኝ ሳል ወንድ ልጅ ትሰጠኛለህ፣ የቤት አገልጋይ የሚሆን ወንድ ልጅ ትሰጠኛለህ ብዬው ነበርና ፈጣሪ ህዳር 17 ሽርተዋዊ ፈሶ ጤና ጣቢያ ሄጄ ሪፈር ተደረኩኝ እና ወደ አበበች ጎበና እዛ ለ20 ምናምን ቀን ቆይቼ 7 ወር ሳይሞላ ወለድኩት ልጄ ማለት ነው። እና በጣም ተስፋ የለውም። ምንም ተስፋ እንዳታደርጊ አቅም ካለሽ ብዙ ብር ነው ወደ ግንዘ ሂጂ ብለው ነበረ። እሱ የሰጠኝ ከፈለገ እንደፈለገ ያድርገው ብዬ ብር ስለሌለኝ ዝም አልኳቸው። ቢድን እንኳን ሰው መሆን አይችልም ማለት በቃ ወይ ማውራት መንቀሳቀስ ማየት ምናምን የማይችል ልጅ ነው ብለው ነበር። ብዙ ወደ 4 ወር ምናምን ሆስፒታል የቆየሁት 2 ወር ምናምን አይሲ ክፍል ውስጥ ነበረ። ምንም ነገር አይቀምስም ከግሉኮስ ውጭ እና መድኃኒቱ ነበር የሚወስደውና በአማኑኤል 28 ህዳር 28 የወለድኩት የአማኑኤል ቀን እና ሰተኸኛል በተቀን አንተ አታሳፍረኝም ብዬዋለሁ። በእኔ ኃጢአት ልጄ አይፈተንምና አታሳፍረኝም ብዬ መድኃኒዓለም 49 መድኃኒዓለም ሁሌ ማታ ማታ እየሄድኩኝ ጸሎት አደርግ ነበረ እና ዶክተሮች ምንም ተስፋ እንዳታደርጊ ብለውኝ ልጁን በቪዲዮ አይታዩም ለሁላችሁም እንጂ ባሳየው ልጅ አይመስልም። እግዚአብሔር ቸሩ መድኃኒዓለም ለእኔ ልጄ እጄ ላይ ነው የሰራልኝ። የሰው ቅርጽ አልነበረውም፣ ሰው አይመስልም ነበረ። ግን ለእግዚአብሔር የሚሳነው ነገር የለም። ለቅዱስ አማኑኤል የሚሳነው ነገር የለምና ተስፋ የለውም። ይዘሽ በሰላም ከዚህ ግቢ ብትወጪ እንኳን የማይጠቅም ልጅ ነው አሉኝ። ምንም ቢሆን ኃላፊነትሽን ትወጫለሽ ብሎ አምኖብኝ ከሰጠኝ አማኑኤል አሳድገዋለሁ። በሕይወት አትርፍልኝ ብዬ ነበር። በሕይወት አትርፎልኝ ዛሬ 11 ወሩ ነው ያዘንኩት። ሁላችሁም እግዚአብሔር በዚህ ቦታ ላይ በየቀኑ ድነት አለ፣ ፈውስ አለ፣ ምሕረት አለ። እኔ ከዛሬ 5 ወር በፊት ሆስፒታል ገብቼ ለ4 ሰዓት የፈጀ ቀዶ ጥገና ተደርጎልኝ ቅዱስ አማኑኤል የመድኃኒዓለም እምነት ነው ቀዶ ጥገና የተደረገልኝ። እዛ ሆስፒታል ተኝቼ ለአውደ ምሕረት ካበቃኸኝ በዛ ቁሜ መሰክራለሁ። በኮንዳፋ እንደምኔ አመሰግናለሁ፣ ዘምራለሁ ብያለሁና ወንዶች በጭብጨባ ሴቶች በደስታ አመስግኑልኝ። የጌቶች ጌታ በጸናው ክንዱ